አንድ ያስቡት፣ በዓለም ላይ በቢሊዮን የሚቆጠሩ ሰዎች ይህንን ቪዲዮ አይተው አጨብጭበዋል። ፓራላይዝ የሆነ ሰው ኮምፒውተርን በሐሳቡ ብቻ ሲያዝ ማየት የዘመናችን ትልቁ የሕክምና ተአምር ተብሎ ተዘምሮለታል። ነገር ግን ካሜራዎቹ ከጠፉና ጭብጨባው ከቆመ ከጥቂት ሳምንታት በኋላ በላቦራቶሪ ውስጥ ማንም ያልጠበቀው አስደንጋጭ ክስተት ተፈጠረ። በዚህ ሰው ጭንቅላት ውስጥ የተቀበረው የቴክኖሎጂ ልብ መረጃ ማንበብ አቃተው። እነዛ ከፀጉር ዘለላ የሚቀጥኑትና ከአእምሮ ጋር የተሰፉት የኤሌክትሪክ ክሮች ቀስ እያሉ መላቀቅ ጀመሩ። የሰው ልጅ አእምሮ ከማሽን ጋር ሲዋሃድ የሚፈጠረው አደጋ ገና በመጀመሪያው ሙከራ ፍንጭ አሳየን። ስለዚህም ዛሬ አንድ ከበድ ያለ ጥያቄ ይዘን መጣን። ይህ ቴክኖሎጂ የምርም መዳኛችን ነው ወይስ ገና ያልበሰለ አደገኛ የላቦራቶሪ ሙከራ? እናንተስ የሞባይላችሁ ባትሪ ሲበላሽ መቀየር እንደምትችሉት ሁሉ ጭንቅላታችሁ ውስጥ ያለው ቺፕ ቢበላሽ ምን ማድረግ የምትችሉ ይመስላችኋል? ዛሬ በአምሌ ኤክስ ፋይል ክፍል 2 ከስኬቱ ጀርባ የተደበቀውን ሚስጥራዊ ብልሽት፣ የሰው ልጅ አእምሮ ተፈጥሯዊ ቢተኝነትና ወደፊት ሁላችንንም የሚጠብቀንን የሳይቦርግ የሰውና ማሽን ውህደትን ዕጣ ፋንታ በጥልቀት እንመረምራለን። ከፊታችን ያለውን እናጠራለን። አብዛኞቻችን አእምሯችንን የምናስበው ልክ በኮምፒውተር ኬዝ ውስጥ እንደተቀመጠ ደረቅና የማይንቀሳቀስ ሃርድ ዲስክ አድርገን ነው። ነገር ግን እውነታው ከዚህ ፈጽሞ የተለየ ነው። አእምሯችን ልክ እንደ ጄል ነው። አእምሯችን በውስጥ በኩል ይንቀሳቀሳል። የኤለን መስክ ኒውራሊንክ ይህንን ቺፕ ሲሰራ 1024ቱን እጅግ ቀጫጭን ክሮች ከአእምሮ ሕዋሳት ጋር አገናኛቸው። ነገር ግን አንድ ትልቅ የተፈጥሮ ሕግ ችላ ብለው ነበር፣ የአንጎልን የውስጥ እንቅስቃሴ። ኖላንድ ቺፑ ከተገጠመለት በኋላ የዕለት ተዕለት እንቅስቃሴውን ሲያደርግ አእምሮው በቅሉ ውስጥ ይንቀሳቀስ ነበር። ቺፑ ደግሞ ከቅሉ አጥንት ጋር ተገጥሟል። ስለዚህ አእምሮ ሲንቀሳቀስ እነዛ ጥቃቅን ክሮች ከነበሩበት የነርቭ ስፍራ ወደ ኋላ ተንሸራተው መላቀቅ ጀመሩ። አስቡት፣ የኮምፒውተራችሁ ኬብል እየተነቀለ እንደሆነ አይነት ስሜት። መረጃ ፍሰቱ በድንገት ከ100% ወደ 15 በመቶ አሽቆለቆለ። ያ በሐሳቡ ብቻ ቼስ ሲጫወት የነበረው ሰው ድንገት ማውዟን ማንቀሳቀስ አቃተው። ትንሽ እናቁምና አንዴ የሰውየውን ስነልቦና እንመልከት። ለ8 ዓመት ሙሉ አስቡት፣ ለ8 ዓመት ሙሉ በጨለማና በዝምታ ውስጥ የኖረ ሰው በድንገት በቴክኖሎጂው አማካኝነት ነፃነትን አግኝቶ ነበር። እንደፈለገ በሐሳቡ ብቻ ኮምፒውተርን እያዘዘ ኢንተርኔት እንደፈለገ መጠቀም ይችል ነበር። ከዓለም ጋር መገናኘትም ቻለ። ነገር ግን ምንድነው? ከጥቂት ሳምንታት በኋላ ያ ነፃነቱ ተመልሶ ጠፋ። አስቡት፣ ተመልሶ ወደ ቀድሞ ዝምታ ውስጥ ሲገባ ምን ሊሰማው እንደሚችል ተመልከቱ። ይህ የቴክኖሎጂ ስህተት ብቻ አይደለም፣ የሰው ልጅ ስሜትን በሙከራ መፈተሽ ጭምርም ነው። ለቋንቋ አጠቃቀሜ ይቅር በሉኝ። ሁለተኛው የላቦራቶሪ አይጥ ተዘጋጅቷል። ይቅርታ ያደረጋችሁልኝ ታዲያ ክቡር የሆነውን የሰው ልጅ አይጥ ብዬ የመግለጽ ሙከራዬን ነው። በዚህኛው ሙከራ ኩባንያው ክሮቹን ወደ አእምሮ ውስጥ ይበልጥ ጠለቅ አድርጎ ለመሰካት 8 ሚሜ ጥልቀት አቅዷል። ስለዚህ ቀጣዩ ሙከራ ወይ ታሪካዊ ስኬት ወይም ደግሞ ወደማይቀለበስ የአእምሮ ጉዳት የሚያመራ ቁማር ሊሆን ነው። ኤለን መስክ አይነ ስውራን የሚያዩበትን ብላይንድ ሳይት የተባለ አዲስ ቴክኖሎጂ እንዳመጣ ምናልባትም ሰምታችኋል ብዬ አስባለሁ። ግን ያ ያሳያቸው ምስል ምናልባት የብርሃን ሳይሆን የካሜራ ፒክሴል ቢሆንስ? አስባችሁታል? የሰው ልጅ አይን በካሜራ ሌንስ ሲተካስ ምን ይፈጠራል? እስኪ ራሳችሁን በከፍተኛ የጨለማ ዓለም ውስጥ አስቡት። ማየት ለተሳነው ሰው የብርሃን ጮራ ማየት ከምንም በላይ ታላቅ እጅግ ታላቅ ጸጋ ነው። ኤለን ማስክና ኒውራሊንክ ይህንን የማየት ጉጉታቸውን የተረዱላቸው ይመስላል። ስለዚህ ብላይንድ ሳይት የተባለውን አዲሱን የሕክምና ተአምራቸውን ይዘው መጡ። ይህ ቴክኖሎጂ አይናቸው ሙሉ በሙሉ ለጠፋባቸውና
ሲወለዱ ወይም ደግሞ በተለያየ አጋጣሚ አይን ከነጭራሹ ለሌላቸው ሰዎች የተሰራ ነው። አሰራሩ እጅግ በጣም አጃይብ ነው። ይሄውላችሁ የተበላሸውን አይን ይዘለውና ምስሉን በቀጥታ ከካሜራ ወደ አእምሯችን የእይታ ክፍል ወይም ደግሞ ቪዥዋል ኮርቴክስ የሚባለው ይሄም ከአይናችን በስተጀርባ በተቃራኒ በኩል ከአንጎላችን የኋለኛው ክፍል ላይ የሚገኘው ወይም ደግሞ የሆነ ምስልን ለመተርጎም የሚያገለግለው ክፍል ማለት ነው። ነገር ግን ይህ ቴክኖሎጂ የሚያሳየን ምስል እኛ እንደምናውቀው ጥራት ያለው ተፈጥሯዊ ምስል አይደለም። ኤለን ማስክ ራሱ እንዳመነው ቴክኖሎጂው በመጀመሪያ የሚያሳየን ምስል እጅግ ዝቅተኛ ጥራት ያለው ነው። አዎ ለአይነ ስውራን ይህ ከጨለማ ጋር ሲነጻጸር ትልቅ ተስፋ አለው። ነገር ግን የምርመራ ፋይላችን እዚህ ጋር ነው ይበልጥ የሚከፈተው። አእምሯችን ምስልን እንዲያይ የምንመግበው በዲጂታል ዳታ ከሆነ ነገ የኩባንያው መሐንዲሶች ያልሆነውን ነገር እንድናይ ቢልኩልንስ? እዚህ ጋር እስኪ እውነቱን እንነጋገር። አይናችን በካሜራ ከተተካ የምርም እኛ ሰዎች ሆነን እንቀጥላለን ወይስ የሚራመድ የደህንነት ካሜራ? እስኪ አስቡት። በመንገድ ላይ ስትሄዱ የምታዩት እውነተኛውን ዛፍና ህንፃ ሳይሆን ኩባንያው እንድታዩት የፈለገውን ማስታወቂያ አየር ላይ ስሎ ቢያመጣባችሁስ? ይሄ ታዲያ ማየት አይደለም፣ የሰው ልጅ አእምሮ ወደ ፕሮጀክተር ስክሪንነት እንደመቀየር ነው። ስለዚህ ሕክምናው ቀስ እያለ ወደ ቁጥጥር እየተቀየረ እንዳይሄድ ትልቅ የሆነ ጥንቃቄ ያስፈልጋል። እኔማ ማን አብዶ ነው የጭንቅላቴን አጥንት አስከፍቼ ቺፕ የምገጥመው እያላችሁ እንደሆነ አውቃለሁ። ልክ ናችሁ። ኤለን ማስክም ይሄንን ፍርሃታችሁን ስለሚያውቅ ነው አርዋን የተባለች ሮቦት ያመጣው። ግን በሌላኛው ጥግ ደግሞ ከኒውራሊንክ እጅግ የላቀና በተለየ መንገድ የሚጠቀም ሲንክሮን የተባለ ኩባንያ በጸጥታ ስራውን እየሰራ ነው። የእነሱ ቴክኖሎጂ አጥንት መክፈትን አይጠይቅም። ስቴንትሮድ የተባለችውን ትንንሽ ቺፖች የያዘ ሽቦ በአንገታችን ላይ ባለው ትልቅ የደም ስር በኩል በማስገባት በቀጥታ ከአእምሯችን ጋር ያገናኟታል። ታዲያ ግን ይሄ ማለት ምን ማለት ነው? ጥርስ እንደማስነቀል አይነት ቀለል ያለ የአንድ ቀን ሕክምና ሆኗል ማለት ነው። ጠዋት ሆስፒታል ገብታችሁ ከሰዓት በኋላ ቺፑን አእምሯችሁ ውስጥ ይዛችሁ ወደ ቤታችሁ ትመለሳላችሁ። አደጋው ያለው እዚህ ጋር ነው። ቴክኖሎጂው ቀላልና ህመም አልባ የሆነ ሲመጣ የሰዎች ፍርሃት አብሮ ይጠፋል። ፍርሃት ሲጠፋ ደግሞ ቺፑን የሚገጥመው ሰው ቁጥር በሚሊዮኖች ይቆጠራል። ያኔ የሰው ልጅ በገዛ ፈቃዱ አእምሮውን ለቴክኖሎጂ ኩባንያዎች ኔትወርክ አሳልፎ ይሰጣል። አሁን ወደ ዋናው የአምሌ ኤክስ ፋይል ሚስጥር እንግባ። የትኛውም የቴክኖሎጂ ባለሙያ የሚነግራችሁ አንድ ወርቃማ ህግ አለ። ከኢንተርኔት ወይም ከብሉቱዝ ጋር የተገናኘ ማንኛውም መሳሪያ ሊጠለፍ ይችላል። እስኪ ቆም ብለን እናስብ። እኛ እኮ የፌስቡክ አካውንታችንን ወይንም ደግሞ የባንክ ሚስጥር ቁጥራችንን እንኳን ከሀከሮች መጠበቅ አቅቶን በየቀኑ ብዙዎቻችን እንዘረፋለን፣ ገንዘብ ይወሰድብናል። የኒውራሊንክ ቺፕ በብሉቱዝ ከስማርት ስልካችን ጋር ሲገናኝ ደግሞ ምን ሊፈጠር እንደሚችል አስቡት። መረጃው በከፍተኛ ደረጃ የተመሰጠረ ነው ብለው ይነግሩናል። ግን አንድ ሃከር የባንክ አካውንታችሁን ቢጠልፍ ገንዘባችሁን ታጣላችሁ። ነገር ግን አእምሯችሁ ውስጥ ያለውን ቺፕ ቢጠልፈውስ? እስኪ አስቡት። በክፍል 1 እንዳነሳ ነው የራሳችሁ ያልሆነን ሐሳብ ወደ ጭንቅላታችሁ ቢጭኑባችሁስ? የልጅነት ትዝታችሁን ቢሰርዙባችሁ? ወይም ደግሞ ማታ ተኝታችሁ ያለ የኮካኮላ ማስታወቂያ በህልማችሁ ቢመጣ? ይሄ ሳይንስ ፊክሽን ሙቪ አይደለም። ቴክኖሎጂው መሬት ላይ ከወረደ ከጥቅሙ እኩል የቴክኖሎጂው ጥፋትም አብሮ መሬት ላይ መውረዱ አይቀርም። የሰው ልጅ በታሪኩ ለመጀመሪያ ጊዜ ነፃ ፈቃዱን ሊያጣ ጫፍ ላይ ደርሷል። አእምሯችን ሀክ ከተደረገ እኛ ማነን? ትዝታችን የኛ ካልሆነ፣ ሐሳባችን የሌላ ሰው ከሆነ የሰው ልጅ ማንነት ያከትምለታል ማለት ነው። ይሄ ሁሉ ቴክኒካዊና የላቦራቶሪ ጉዳይ ነው። ከዚህ ሁሉ ጀርባ ብዙዎቻችሁ ኮመንት ላይ የጠየቃችሁት አንድ ከባድ ጥያቄ አለ። ይሄ ቴክኖሎጂ ሃይማኖታዊ አንድምታው ምንድነው? የሰው ልጅ ከፈጣሪው ጋር እኩል ለመሆን እያደረገ ያለው የሞት ሽረት ትግል ወዴት ያደርሰናል? ወደ ማህበራዊና መንፈሳዊው ዓለም ውስጥ ጠልቆ ይገባል። ወደ መጨረሻውና ወደ ጥልቁ ክፍላችን ከመግባታችን በፊት ይሄ ሐሳብ ሰፋ ያለ እንደመሆኑ
በቀጣይ ክፍል እንዲሰራ ከፈለጋችሁ ኮመንት ላይ ክፍል 3 እያላችሁ ጻፉ። እስካሁን ያየነው የቴክኖሎጂውን አስፈሪ ገጽታና ስጋት ነው። ነገር ግን የሳንቲሙን ሌላኛውን ገጽም ማየት ግዴታችን ነው። አስቡት፣ በየቤታችን እናቶቻችንና አባቶቻችን በእርጅና ምክንያት ትዝታቸውን እያጡ የገዛ ልጆቻቸውን ስም እየረሱ ስንቶቻችንን በሐዘን የምንሰቃየው። ኒውራሊንክ ግን ይህንን ታሪክ ይቀይረዋል። ቺፑ በአእምሮ ውስጥ ያለውን የተቋረጠ የመረጃ ፍሰት ዳግም በማገናኘት አልዛይመርስንና የመርሳት በሽታን ከሰው ልጅ ታሪክ ውስጥ እስከ ወዲያኛው ሊፍቀው ይችላል። ስለዚህ ይህ ቴክኖሎጂ በሽታን ማጥፊያም ጭምር እንጂ የሰው ልጅ ማጥፊያ ብቻ ተደርጎ ሊወሰድ አይገባም። ጭንቀትና የተለያዩ የአእምሮ ህመሞች በኬሚካል መዛባት የሚመጡ ናቸው። ኒውራሊንክ እነዚህን የኬሚካል መዛባቶች በኤሌክትሪክ ሞገድ በማስተካከል የሰው ልጅ ሙሉ በሙሉ ደስተኛና ጤናማ ሆኖ እንዲኖር ሊያደርገው ይችላል። ስለዚህም ፈጣሪ የሰጠንን አእምሮ ከጉዳት መጠገን እንዴት ብሎ ተፈጥሮን መጋፋት ይሆናል። እጅግ አስገራሚውና ብሩህ ጎኑ ደግሞ የመግባባት አቅሙ ላይ ነው። የሰው ልጅ እስካሁን የሚግባባው በድምፅና በቋንቋ ነው። ቋንቋ ስሜታችንን አልገልጽልን ብሎ ዝምታን መርጠን የምናውቅ ብዙዎች ነን። ግን ደግሞ ሁላችንም በኒውራሊንክ በኩል መገናኘት ብንችልስ? ቃላት አያስፈልጉንም። ምንም አይነት ቃላትን ሳናወጣ ምናምን መግባባት እንችላለን ማለት ነው። እኔ የተሰማኝን ጥልቅ ሐዘን ወይም ደግሞ ሌላ ደስታ እናንተ በቀጥታ በጭንቅላታችሁ ውስጥ ሊሰማችሁ ወይም ፊል ልታደርጉት ትችላላችሁ። ይህ ዲጂታል ቴሌፓቲ ይባላል። እስኪ እጅግ ትልቅ የሆነውን ምስል እንየው። የዓለም ጦርነቶች የሚነሱት አንዱ የሌላውን ስሜትና ህመም መረዳት ስለማይችል ነው። የሀገር መሪዎች የጦር ግንባር ላይ ያለውን የወታደር ፍርሃትና ቁስል በቀጥታ በራሳቸው አእምሮ ውስጥ ቢሰማቸው ኖሮ ጦርነት የሚባል ነገር በዓለማችን ላይ ይኖር ነበር? በፍጹም። ኒውራሊንክ የሰው ልጅን ወደ ማሽንነት ሳይሆን እርስ በርሱ ወደሚዋደድ መተሳሰብ ወደ ሞላበትና የቋንቋ ገደብ ወደሌለበት ወደ ላቀ ፍጡርነት ሊያሳድገው የሚችልበት እድል አለ። ብዙዎቻችን ይሄ ቴክኖሎጂ የሀብታሞች ብቻ ነው፣ ተራውን ህዝብ ከውድድር ውጭ ያደርገዋል ብለን ሰግተናል። ግን ታሪክ ሌላ ገጽም ይነግረናል። ከ20 ዓመት በፊት ሞባይል ስልክ የጥቂት ባለሀብቶች የቅንጦት ዕቃ ነበር። እኛም መች ደርሰናል ብለን ተስፋ ቆርጠን ነበር። ዛሬ ግን በየገጠሩ ያለው አርሶ አደር ሳይቀር የዓለምን መረጃ በእጁ መዳፍ ላይ ይዟል። የቴክኖሎጂ ባህሪውም ይሄው ነው። ሲጀምር ውድ ነው፣ ነገር ግን ጊዜ እያለፈ ሲሄድ እጅግ ርካሽና ለሁሉም ተደራሽ ይሆናል። ምናልባት ወደፊት ኒውራሊንክን በየሰፈራችን እንዳለ ተራ ሞባይል ቤት ሶፍትዌር ጫኑልኝ፣ ፓተርን አስከፍቱልኝ ወይንም ደግሞ የሆነ ልክ ፊልም እንደሚያስጭን ሰው በየሰፈሩ እየሄድን ይህን ጫኑልኝ የምንልበት ጊዜ የሚመጣ አይመስላችሁ? ቴክኖሎጂው ማህበረሰቡን ለሁለት ከመክፈል ይልቅ የዓለምን ዕውቀት ለሁለት እኩል በማዳረስ የድህነትንና የመሃይምነትን ታሪክ ምናልባትም እንግዲህ እስከ ወዲያኛው ሊዘጋው የሚችልበት እጅግ ሰፊ የሆነ እድል አለው። አሁን ያለው የሰው ልጅ ታሪክ ትልቅ መስቀለኛ መንገድ ላይ ነው። በአንድ በኩል የጠለፋ ስጋትና የማንነት መጥፋት ፍርሃት አለ። በሌላ በኩል ደግሞ በሽታ የሌለበት የጋራ መግባባት የነገሰበትና እጅግ የላቀ ዕውቀት ያለው አዲስ የሰው ልጅ የመፍጠር ተስፋም ስጋትም አለ። ቴክኖሎጂው እውን ሆኗል። ወደ ኋላ መመለስ አይቻልም። ጉዳቱም ሆነ ጥቅሙ በየቤታችን ብቅ ማለቱ አይቀርም። የዛሬውን ፋይል ከመዝጋቴ በፊት ይህችን የመጨረሻ ጥያቄ ልጠይቃችሁ። ነገ ከእንቅልፋችሁ ልክ እንደነቃችሁ ይሄ ቺፕ በነፃ ቢቀርብላችሁ የጠለፋ ስጋቱንና ፍርሃታችሁን አሸንፋችሁ የዚህ ታላቅና ብርሃናማ የሆነ የሰው ልጅ የዝግመተ ለውጥ አካል መሆንን ትመርጣላችሁ ወይስ አይ በሽታውንም ድካሙንም እርጅናውንም ሁሉንም ነገር እቀበላለሁ ብላችሁ ተፈጥሯዊነታችሁን ላለመልቀቅ ብላችሁ ቺፑን ትገፉታላችሁ? ምርጫችሁንና ሐሳባችሁን ከታች ኮመንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ ማድረግ አትርሱ። ይመቻችሁ።